ይሄን ዓለም ዙሪያ ያላችሁ በሙሉ ውሰዱ ይሆንላችኋል። ለጠላት ለምቀኛ ስጋት የሚፈጥር ስኬት ይፈልቃል። ስጋት የሚፈጥር ስኬት በቤታቸው ይፈልቃል። ስጋት የሚፈጥር ስኬት በእጅሽ ይገባል። እንደ እግዚአብሔር ነቢይ ላመኑት በሙሉ ሰጣው። ጫማ አርገህ ስትወጣ ዙዙ ሚስያባይ ነሶናናና ልብስ ለብሰህ ስትወጣ ዙዙ ሚስያባይ መኪና ይዘህ ስትወጣ ዙዙ ሚስያባይ ተለባብሰህ ዝም ብለህ ስታራ ዙዙ ሚስያ ይህ ኃይለኛ ስኬት በቤታቸው ይፈልቃል። ዓለም ዙሪያ ላይ ይህን ሚዲያ የሚከታተሉ እግዚአብሔር እንዲያ ከዛሬ ጀምሮ ከቆመበት ቦታ አዙሮ የሚጥል ስኬት ወደ ቤታቸው ይገባል። በመስሪያ ቦታቸው ላይ ስጋት የሚፈጥር ስኬት፣ በአገልግሎት ላይ ስጋት የሚፈጥር ስኬት፣ በጸሎት ላይ ለጠላት ስጋት የሚፈጥር በየመንገድ ስሜን ያጠፉ በሙሉ አይዞ ሶሪ ያለ ይመጣል። አናቅም ነበረ ከየት እንደሆነ ሆኖላታል። አደርስም ብዬ ነበረ ደርሳለች እኮ። አያገለግልም ብዬ ነበረ ካፒታል ላይ ወጥቷል እኮ። ለጠላት ራስ ምታት የሚሆን ስኬት ወደ ቤታቸው አዝዣለሁ። አረ እያዘዝኩ ያለው ዘንዶ አይደለም፣ ሞት አይደለም፣ ሐዘን አይደለም። ለምቀኛ፣ ለወረኛ፣ ለደጋሚ፣ ለአስማተኛ ስጋትን የሚፈጥር ስኬት እከባይ ይሆንላቸው። ዛጉዱ ያዛችሁ ኦሪት ዘፍጥረት ምዕራፍ 26 ቁጥር 12 ያለበት ቦታ አብረን ይስሐቅ በዛች ምድር ዘርን ዘራ፣ በዛች ዓመት 100 እጥፍ አገኘ። እግዚአብሔርን ባረከው። ማን ባረከው? ማን ባረከው? ምኑን አደረገ ይላል? ዘሩን ዘራ ይላል። ኦሪት ዘፍጥረት ምዕራፍ 26 ቁጥር 12 ባለጸጋ ሰው ሆነ ይላል። እጅግ እስኪበልጥ ድረስ እየጨመረ ይበዛ ነበር። አሜን። ምን እስኪሆን? እጅግ እስኪበልጥ ድረስ ምን ይሆነ? እየጨመረ። እስቲ ከኔ ጋር እየጨመርኩ በሉት። አውራ እየጨመርኩ ሰይጣንን አናድዳለሁ። ምቀኛውን አናድዳለሁ። ሰይጣንን አናድዳለሁ። ጠላትን አናድዳለሁ። ሄይ በኢየሱስም የብልጫ ጸጋ ይለፍብህ። እሺ የበግና የላም ከብትም ሎሌዎችም እጅግ በዙለት። የፍልስጤማውያን ሰዎች ቀኑበት። በአባቱ በአብርሃም ዘመን የአባቱ ሎሌዎች የማሷቸው ጉድጓድ ሁሉ የፍልስጤማውያን ሰዎች ደፏቸው፣ አፈርም ሞሉ። ቁጥር 17 እዩ 16 አቤሜሌክ ይስሐቅን ከኛ ተለይተ ሂድ፣ ከኛ ይልቅ እጅግ በርትታልና። ምን ሆናልና? እጅግ በልጥታልና በልጣልና አንፈልግም። ሰዎች የኛ ሰዎችን ትቶ አንተን ባለሀብቱ እያሉ ናቸው። ሰዎች የሆነ ጉዳይ ለመጠየቅ ወደ አንተ ጋር ይሄዳሉ። አይናቸውን ወደ አንተ ጋር ዙሯሉ። ከኛ እጅግ በርትታለ። መበረታቲ ብቻ ሳይሆን በልጽጋለ፣ በልጣለ። ስለዚህ ከአካባቢያችን፣ ከሀገራችን፣ ከሰፈራችን ተለይና ሂድ ያለው ንጉሡ ሂድ ከማለቱ በፊት ፍልስጤማውያን በሙሉ የይስሐቅ ከብቶች፣ በጎች፣ ላሞች፣ መንጋዎች የሚጠጡ ውሃ ምን አደረጉ? መጥቶ ደፈኑ። ይሄ የኛ ነው፣ የኛ ሀገር ላይ ነው፣ አንተ ጋር አይደለም። ስለዚህ ማጠጣት አትችልም አሉ። የሚገርመው ይስሐቅ ቆፍሮ ነው ያወጣው። ውሃ ምንጩ ያለበት ቦታ አይደለም መጥቶ ያወጣው፣ ቆፍሮ አውጥቷል። የነካ ሁሉ ለበረከት ሆኗል። አሁን ምቀኞች ተነሱ፣ ቀናቶች ተነሱ፣ መጡና ቀኑ። እንዴ ላሳያችሁ። በጉ መንታ ይወልዳል፣ ላሞቹን መንታ ይወልዳል፣ ያለው ሁሉ መንታ ይወልዳል። የሱ ቤት ነገር ሁሉ አዲስ ሆኗል። የሱ ቤት አዲስና ስኬታማ ከሆኑም የተነሳ ሀገሩ ያሉ ሰዎች ጭንቅላት ውስጥ ላይ የቅናት ራስ ምታት ገባ። ጭንቅላታቸው ላይ የሚገባ ቢጫ ወባ ሳይሆን የቅናት ራስ ምታት ይገባል። ጌታ አልሰማክም?
ከዚህ በኋላ አንተን ለሚቀኑት አንቺን ለሚቀኑት ቢጫ ወባ አይደለም የሚገባው የቅናት ወባ ይገባል አያያ ቁጭ ብሎ ያንተ ሲከት አይቶ ያንቺን ሲከት አርጎ ግግሸት ያጌታ አረ እግዚአብሔር እንደዚህ ሁለት እጥፍ መባረክ ይጀምራል ሰውየው ባዶ መጥቶ ቆፈረ ምንጭ ወጣ ያዘ ሲከታማ ሆነ ሀገሩ ያሉት ግራ ተጋቡ ትላንትና ነው የመጣው አሁን ባለ ሀብቱ ሆናል ባለፈው ነው የገባው ሀገሬ አይደለም ስደተኛ ነህ ከኛ በልጣል እኛ ያለ ሰዎች አንተን ባለ ሀብቱ ይላሉ ትላንት መተ ባለፈው ወር መተ አንተ እንዴት ባለ ሀብቱ ትሆናለህ ስለዚህ አለው ንጉሱንም ሄዶ ቃሉ አይልም እንጂ ሳማከሩ አይቀሩም የውሃ ጉድጓዶችን በሙሉ ደፑና እስቲ ከፍቲ በጎች ላሚ ከየት እንደሚጠጡ እናያለን አሉ ደፑና ቁጭ አሉ ቁጭ ሲሉ ያሳንሱ የፍልስጤማውያን ንጉስ አቢሜሌክ መጣና ኢሳቅ ያለ አቤት አለ ስማ አለ ሀገራችን ካሉ ሰዎች ላይ አንተ በልጣለ ባለጸጋ ሆናለ ስለዚህ አለ ሀገር ላይ ሄዶ አመጻ አልሰራም ግብር አልከፍልም አላለም ከሰዎች በልጣለው አላለም የራሱን እየሰራ ግን ሲኬታችሁ አስቀናቸው እንቅልፍ አሳጣ ማታ እንቅልፍ አጡ ሰውየው እየበዛ ነው ምን ይሻላል አሉ ንጉሱን ውጣ አለ ቁጥር 18 ላይ ሲታጥኑ ይስሐቅ በአባቱ በአብርሃም ዘመን የቆፈራቸው የነበሩ ውሃ ጉድጓድ ፍልስጤማውያን ሰዎች ደግሞ ደፈናቸው እምባለ በቃ ናቀና አለፈ እንደገና ሌላ ምንጭ ደግሞ ቆፈረ ሲቆፍር ወጣ ሲወጣም መሬታችን እኮ የኛ ነው አንተ ቆፍረ ያወጣው የኛ ነው ብሎ ተከራከሩ እሱም በቃ እናደና ሲጥና ብሎ አለፈ እንደገና ሌላ ቦታ ሄደና ሌላውን ቆፈረ ሌላ ምንጭ ወጣ አሁንም መጡ ተከራካሪዎች የሚቀኞችም እኮ የኛ ነው ያንተ አይደለም ያባቲ መሬት አይደለም የኛ መሬት ነው ለምን ቆፈርክ የኛ ነው አለ ሲጥና አለና አለፈ እነሱ 24 ሰዓት ሲቆፍሩ ውሃ ይልቅና ምራቅ የሚያክል ውሃ አይወጣም ይስሐቅ መጥቶ እንዲሁ ቁፋሮ ሲመጣ ምንጩ ይፈልቃል ከፍ አድርገው እጅን በስራ በንግድ በየቦታ ከዚህ በኋላ ከእጃቸው የማይጠፋ ምንጭ ይፈልቃል አለ አሜን ብለ ከተቀበልክ ለበርካታ ሰው ሆኖላችኋል አሜን እልፍ አለ ቁጥር 22 እና 23 ሲታጥኑ ሌላው ቆፈረ አሁን ደሞ ሌላ ኤረቦት ሆኖ ወጣ ኤረቦት ደሞ ከጠላት አቅም በላይ ሆነ ለጠላት ለሚቀኛ ስጋት የሚፈጥር ስኬት ይፈልቃል ይሄን ዓለም ዙሪያ ያላችሁ በሙሉ ውሰዱ ይሆንላችኋል ስጋት የሚፈጥር ስኬት በቤታቸው ይፈልቃል ስጋት የሚፈጥር ስኬት በእጅሽ ይገባል ስጋት የሚፈጥር ስኬት በእጅ አሜን ላሉትም ነው የሚሰጣው እንደ እግዚአብሔር ነብይ ላመኑት በሙሉ ሰጣው ምንን የሚፈጥር ስጋት እስቲ ስጋት በሉት አውራ ለጠላትሽ ለጠላት ለሚቀኛ ስጋት የሚፈጥር ስኬት ይፈልቃል አራ ስጋት የሚፈጥር ስኬት ይበልጣል አራሜን ነው ወይ አራሜን ነው ወይ ጫማ አርገህ ስትወጣ ዙዙ የሚያባይ ነሶናናና ልብስ ለብሰህ ስትወጣ ዙዙ የሚያባይ መኪና ይዘህ ስትወጣ ዙዙ የሚያባይ ተለባብሰህ ዝም ብለህ ስታራ ዙዙ የሚያ ይህ ኃይለኛ ስኬት በቤታቸው ይፈልቃል አራሜን ነው ወይ አራሜን ነው ወይ አራሜን ነው ወይ አይሰሙም መሰል ዓለም ዙሪያ ላይ ኤን ሚዲያ የሚከታተሉ እግዚአብሔር እንዳ ከዛሬ ጀምሮ ምቀኞችም ጠላቶችም ከቆመበት ቦታ አዙሮ የሚጥል ስኬት ወደ ቤታቸው ይገባል ሄይ አሜን በሱቅ ላይ ለጠላት ስጋት የሚፈጥር ስኬት በመስሪያ ቦታቸው ላይ ስጋት የሚፈጥር ስኬት በአገልግሎት ላይ ስጋት የሚፈጥር ስኬት በጸሎት ላይ ለጠላት ስጋት የሚፈጥር አራሜን አራሜን እሺ እንዲህ ብሎ በኔ ቤት ብሎት ከዚህ በኋላ ብሎ ስጋት የሚፈጥር ብሎ ስኬት ይፈልጣል አማኝ ካለ አጨብጭና ወሰድ ይሆናል በየመንገድ ስሜን ያጠፉ በሙሉ አይዞ ሶሪ ያለ ይመጣል
እግዚአብሔር የማይዘገታ ምስክሬ እንደ ተቀባ ሐዋሪ ነው ማወራለ ከዚህ በኋላ ሰብሮ የሚከፈት ነገር አለ ማራካዳ የኔ መጀመሪያ ቀዳሚ እንዳ አና ሃሌሉያ ሲጋት የሚፈጥር ሲከት አጠገብ ያለው ነካርግና ንገር ከዚህ በኋላ በሎት የሚሆነው ጉዳይ በሎት ሲጋት የሚፈጥር ሲከት ነው ያ ለጠላቲ በሎት ሲጋት የሚሆን ሲከት ነው አሜን 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 አንዳንዶ ተዘጋጁ አንዳንድ ሚዲያ ከዚህ በኋላ ያንተ ጉዳይ ይዘግባል አንዳንዶች ተዘጋጅ ከዚህ በኋላ ሰፈር ላይ ያሉ ሰዎች በሙሉ አንቺን ማውራት ይጀምራሉ አናቅም ነበር ከት እንደሆነ ሆኖላታል አደርስም ብዬ ነበር ደርሳለች እኮ አያገለግልም ብዬ ነበር ካፒታል ላይ ወጥቷል እኮ ለጠላት ራስ ምታት የሚሆን ሲከት ወደ ቤታቸው አዘሽያለሁ አረ ያዘዝኩ ያለው ዘንዶ አይደለም ሞት አይደለም ሐዘን አይደለም ለሚቀኛ ለወረኛ ለደጋሚ ለአስማተኛ ስጋትን የሚፈጥር ሲከት እከባ ይሆንላችሁ በዓለም ዙሪያ ያላችሁ ኢትዮጵያ ያላችሁ ሰባቱ አህጉራት ያላችሁ እንደ እግዚአብሔር ሐዋርያ ወራው ሲከት እናንተ ሲከት ከዚህ በኋላ ለጠላቶች ስጋት ይፈጥራል አጨብጭብለትና ተቀበለኝ መልእክት ሃሌሉያ ዋው አሜን በእውነት እኔ እግዚአብሔር ፊት ላይ ይሄ ሰሞኑን 30 ከገባ ወደ ጾም ጸሎት ላይ ነኝና ለዚህ ህዝብ ምን ትላለ ብዬ ጌታን አናገርኩት የኔ ጌታ እንዲህ አለ ለጠላቶቻቸው ስጋት የሚፈጥር ሲከት ይሆናል በላል ያው አራገፍኩት አለመቀበል የናንተ ጉዳይ ነው ማውራት ግን ግዴታ ነው የሚሰራ ግን እግዚአብሔር ነው ከዚህ በኋላ ከሂሳብ በላይ የሆነ ኑሮ ታወራል አሁን እቺ ዘማሪታን ከዚህ በፊት ወይ ዝምብላናት አውቃናት ምንም ቅባት የለም ብሎ ሊያወራ አይጠፋም ሰይጣን ግን ፊቷን በናዞር አርጊ ኢሳት አለባት ቅባት አለባት ከዚህ በኋላ ማንንም ሊያቋቋም የማይችል ሲከት ወደ ቤታችሁ ገባ አራመን ብላችሁ ተቀበሉ ይሆንላችሁ አሜን እግዚአብሔር ምስክሬ ከዚህ በኋላ የኔ አገልግሎት ለአንዳንድ ሰነፎች ስጋት ይፈጥራል ያንተ አገልግሎት ያንተ ኑሮ አዲስ አበባ ይለቃል ስራ በር ይዘጋል ታለቅሳለ ብዬ ነበርኩኝ አሁን ግን 32 እየሳቀች መታለች ምን ላርገው አገልግሎቱን ትቶ ወደ ቤት ይገባል ብዬ ለብዙ አውርቼ ነበር አሁን ግን በየሚዲያ ላይ እሱን ብቻ ነው ማየው ምን ይሻላል ያ ደሞዙ ላይ በቃ ቀርቶ አይሆንም ብዬ ብዙ አውርቼ ነበርኩ ልጁ ኮን አንጋፓው ነው በኢየሱስ ስጋትን የሚፈቅር በረከት ወሰዳው አራይና እግዚአብሔር አውርቶኛል የኢትዮጵያ ስኬት ጌታ ምስክሬ አፍሪካ ሀገሮችን ገነግራ ያጋባል የኢትዮጵያ ስኬት ዓለም ላይ አነጋጋሪ ያደርጋል የኢትዮጵያ ስኬት በዓለም ላይ ለበርካታ ሀገራቶችም ስጋት እንዲፈጥር ያደርጋል ኢትዮጵያ ምን አለ በለው በስኬት ዓለም ሁሉ ላይ ትደርሳለች የሀገረ የኢትዮጵያ ሚመናኖች የናንተ ስኬት ጠላቶችን ይመታል